ሁሉም ሰው ሲጸልይ ብዙ የጸሎት ሊስት አለው። እያንዳንዱ የምታስፈልገንን ነገር ለእግዚአብሔር እንዲህ እያልን ዘረዝራለን። እንዲህ ማድረጋችን የሚያሳየው ትንሹም ትልቁም ነገር በእኛ ሳይሆን በእግዚአብሔር ኃይልና ፈቃድ ብቻ እንደሚከናወን ማመናችንን ነው። እና በዚህ ትንሹንም ትልቁንም ለእግዚአብሔር የምንናገርበት ጊዜ ላይ እግዚአብሔርን የምንጠይቀው ነገር ምን መምሰል እንዳለበት አስባችሁ ታውቃላችሁ? ምን መምሰል አለበት ስላችሁ የምትጸልዩትን ጸሎት ልነግራችሁ ወይም እንዴት መጸለይ እንዳለባችሁ ላሳውቃችሁ አይደለም። እንደዛ ማድረግ ማንም አይችልም። ዛሬ እኔ ልነግራችሁ ያሰብኩት ጸሎታችሁ ላይ የግዴታ መግባት ያለበትን ነገር ነው። እሱን ጨምራችሁ ሌላውን ብታዩት እንኳን ግድ የለም። የቤተክርስቲያናችንን አባት ቅዱስ ዮሐንስ አፈወርቅ ስለ ጸሎት ባስተማረበት ወቅት ጸሎታችሁን በጥያቄ አትጀምሩ ሲል የጸሎት መግቢያ ምስጋና እንጂ ጥያቄ እንዳልሆነ ነግሮን ነበር። በጸሎታችን መጀመሪያ ማድረግ ያለብን ለጸሎት እንድንቆም የፈቀደልንን አምላክ ማመስገን ነው። ከዛ በኋላ ነው ጥያቄ የሚቀጥለው። ጥያቄያችን ውስጥ ብዙ ነገር ይኖራል። የትምህርት፣ የትዳር፣ የስራ፣ የቤተሰብ፣ የጤና፣ የጓደኛ ወዘተ። ግን እነዚህ ሁሉ ጥያቄዎች ውስጥ ስለ ሀገራችን መጸለይ ግዴታ አለብን። ስለ ብዙ ፍላጎታችን ጸልዮ ስለ ሀገር አለመጸለይ ማለት በጀልባ እየሄዱ ስለ ጀልባው ደህንነት ጸልዮ ስለ ባህሩ ጸጥታ አለመጸለይ ማለት ነው። ብንሰራ፣ ብንማር፣ ትዳር ቢኖረን፣ ልጅ ብንወልድ፣ ብዙ ምኞታችን ቢሳካ ተረጋግተን መኖር የምንችለው እንደ ባህር የምንንሳፈፍባት ሀገራችን ስትረጋጋ ብቻ ነው። ነገን ማለም የምንችለው ሀገራችን ነገ ሲኖራት ነው። ጀልባው ምንም ያህል በሚያምርና በጠንካራ ነገር ቢሰራ እኛም ጀልባው ላይ አምሮብን ብንሳፈር ባህሩን ማዕበል ካናወጣው የሁለታችንም ውበትና ጥንካሬ ከንቱ ነው። ቤተክርስቲያን ስለ ዓለም ሁሉ ሰላም እንማልዳለን እያለች የምትጸልየው ካህኑ ስጋና ደሙን ለመፈተት ምእመናንም የተፈተተውን ስጋና ደም ለመቀበል እንዲበቁ ሀገር ሰላም መሆን ስላለባት ነው። ስለዚህ ከምንም ነገር በፊት ስለ ሀገር መጸለይ ይቀድማል። ይሄንን ነው ዛሬ ልነግራችሁ ያሰብኩት። ጸሎታችን ውስጥ ከኛ ፍላጎት በፊት ሀገራችን ትቅደም። ሌላው እሷ እስካለች ድረስ ቀስ እያልን እናገኘዋለን።